ስሙት ምን እንደነ በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል ማለት 137,000 ብር። እንግዲህ ይሄ ማለት ምንድነው? በቀን ወደ 2,000 ምናምን ብር እየሰራ ነው ማለት ነው። በጣም ትልቅ ቢዝነስ። 389 ኮሜንቶች አሉት። ሳጥናኤል የሚባል ኮማች እንደዚህ ብሏል። ሳጥናኤል በጌታ በኢየሱስ ስምህ ይቀየር። አስተናግድ ነበር። ጀርቤን እስኪያመኝ ድረስ ፌስታል እያዞርኩ እሸጥ ነበር። እዛ በሴት አቅሜ እየተሸከምኩ ጀርቤን እስክታመም ስሰራ እዚህ መጥቼ 10 ካምፓኒ በሌሊት እየተነሳው እየተሯሯጥኩኝ ሁሉም ጋር ያቅሜን ስሞክር ግን አንድ ያገዘኝ ሰው ጀስቲን በርበር ኢየሱስ ሃሌሉያ ምናምን ብሎ ዘመረ። በዓለም አደባባይ ስለ ኢየሱስ ሰበከ ይላሉ። ግን የሆነ ጀስቲን በርበር ዘምሯል ወይ? ተመልከቱ ይሄን አለባበሷን ሁሉን ነገሯን ምናምን እዩት። በእጇም የሚያጸይፍ ነገር የዝሙትንም እርኩሰት የሞላበትን የወርቅ ጽዋ ያዘች ይላል። የወርቅ ጽዋ። እሺ ምንድነው አሁን ከዚህ የምንማረው? ጌታ አሁን የእናንተ ልጆች ይሄንን ከፍተው ሳይሆን ምንድነው የሚማሩት? ሱሪ ዝቅ አድርጎ ፓንት ቂጥ እያሳየ የቂጡን ስንጥቅ እያሳየ አይከብድም? አሁን እንደዚህ ሰላማችሁ ይብዛ የተወደዳችሁ። ዛሬ ከበረከት ነው የምጀምረው። ከዚህኛው በረከት አይደለም፣ ልባርካችሁ። በጌታ በኢየሱስ ስም በሚያስፈልጋችሁ ነገር ሁሉ የእግዚአብሔር ምሕረት፣ ጣልቃ ገብነት፣ በጎነት፣ ቸርነት ከናንተ ጋር ይሁን። ከክፉ ሰዎች ይጠብቃችሁ፣ ከአደጋ ከመቅሰፍት ከጥላቻ በተሞላ ሰው ካለ ሰው ሁሉ ይጠብቃችሁ። ናይስ። የናንተ የሆነ ነገር ሁሉ የተጠበቀ ይሁን። እግዚአብሔር ፕሮቴክት ያደርጋችሁ። እንግዲህ በዚህ ቪዲዮ ይዤላችሁ የመጣሁት ከወትሮ ለየት ያለ እንግዳ ፕሮግራም ነው። ሳምንታችን የሚል ነው። በዚህ ሰሞን ምን ተከናወኑ ነበረከትን እንዲሁም ሌሎችን ደግሞ ዓለም አቀፍ እንደገና በአገራችን ውስጥ የተካሄዱ ነገሮችን በትንሹ እንሞግታቸዋለን። ሐሳባቸውን ድርጊታቸውን ልክ ከሆነ አመስግነን ጥሩ የሆነውን ነገር ተቀብለን ደግሞ ልክ ካልሆነ ገስጸን ልክ ያልሆነ ነገር ካይምሯችን አውጥተን የተጣመመውን አቃንተን ነው የምንለያየው። ምክንያቱም አያችሁ ሁሉ ጊዜ ሶሻል ሚዲያ ላይ የምንቆይ ከሆነ እንግዲህ የእግዚአብሔርን ቃል ብቻ መልካም ነገር ብቻ ሳይሆን ደግሞ የምናያቸው በጣም ብዙ የተጣመሙ ልክ የሚመስሉ ነገሮች አሉ። ስለዚህ እነዚህን በዚሁ በሚዲያ በአደባባይ መተን መስተካከል ያለባቸውን እያስተካከልን ከሰው አይምሮ ላይ የተበላሸ ነገር ተዝረክርኮ አብሮ ተከማችቶ እንዳይገባ አርመን ልናልፍ ይገባናል። ስለዚህ ከኔ ጋር እንድትቆዩ አበረታታችኋለሁ። የመጀመሪያው እንግዲህ የምንሄደው ወደ አንድ ነገር ነው፣ በረከት። እንግዲህ ከሰሞኑ ሶሻል ሚዲያ ላይ ስመላለስ ያየሁት የበረከትን ጉዳይ ነው። በሊስትሮ ሙያ ላይ ተሰማርቶ የሚሰራ በጣም የሚያሳዝን ሁኔታ ያለው ልጅ ነው። እስቲ አንድ እኔ ጋር መጀመሪያ የደረሰውን ቪዲዮ ላሳያችሁና ምን እንደሚል በደንብ አድርጋችሁ ስሙት። ምን እያለ እንደሆነ ስሙት ምን እንደሚል። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ። ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ቃል 1.5 አያወጣም በባለሙያ እናሳይ ብሎኝ ትናንትና ባለሙያ ወስጄ አሳይቼው ነበር። ቤተሰቦቼ ባለሙያው ሲያው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ። እና ዛሬ ልጅ ለመረከብ ብቻ አናግሬያቸው ነበር። ሰደቡኝ፣ ቤተሰብ ተሳለቁብኝ፣ አወራቸው በፍቅር ሊሰሙኝ ፈቃደኛ አይደሉም። ቤተሰቦቼ እናንተም የተባበራችሁኝ 1.5 የሚያወጣ ቻለኝ ያሸንፋል የወንድማችን ይቀየር ብላችሁ ነበር። ነገ ተቀይሬ እኔም ቤተሰቦቼና አባቶቼን አግዛለሁ ብዬ ነበር ቻሌንጅን አክሴፕት ያደረኩት። ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ሕዝብ አይታችሁ ዝም አትበሉ፣ ፍርዴን ስጡ። በቃ እናንተ ፍረዱ። ድሀ ስለሆንኩ ነው እንደ እኔ የሚቀለድብኝ። በጣም ደብሮኛል ማለት እኔ ቃላት የለኝም እውነት ለመናገር። እንደው የፈለገ ተበድሎ ቢሆን ይሄ ልጅ ምንድነው እንዲህ ማልቀስ? አደባባይ ላይ ወጥቶ እንዲህ ማልቀስ ምንድነው? እንዴ ወንድ ልጅ አይደለ እንዴ? ምን ሆነ ነው? ሲጀመር ተስፋ ሰጠውኝ ተስፋ አጨለሙብኝ። እንዴ እነሱ ናቸው እንዴ ተስፋ የሚሰጡ? የሆነ ቦንዳ ልብስ የሚሸጡ ሰዎች ናቸው ተስፋ የነበሩት? ይሄ በፍጹም ከአንድ ወጣት ስራ እየሰራ ካለ እና ተስፋ ነገ ካለው ሰው
ተስፋ ጨለሙብኝ ብሎ ይሄንን ቪዲዮ እኔ አንተም በሆነ አጠፋዋለሁ። የማይመጥንህ ነው። አንደኛ ነጥቦችን ልንገራችሁ ይሄንን ያልኩበት ምክንያት ይሄ ልጅ ምናልባት ሜሪ ቦንዳ ብላ ልሰጠው ካለው ቢዝነስ የተሻለ እጁ ላይ ያለው ስራ የተሻለ ስራ እየሰራ ነው። በነገራችን ላይ እጁ ላይ ያለው ስራ ቆይ አንድ ላስረዳችሁ፣ ሌላ ቪዲዮ ያየሁትን ላሳያችሁ፣ ከዛ በኋላ እመለሳለሁ። እዚህ ጋር አንድ ልጅ አይቼ ነበር። ይሄ ልጅ ይታያችኋል እዚህ ጋር። ይሄ ልጅ ራሱን ቻሌንጅ እያደረገ ነው። እንግዲህ በሌላ ቦታ ቪዲዮ ላይ ሲናገር ውጭ ሀገር ሊቢያ ድረስ ሄዶ የሰው ብር ተበድሮ ሄዶ ያ ብርን አጥፍቶ ምን ብሎ ተመልሶ ሀገሩ መጥቶ ሊስትሮ ጀምሮ ነው እዚህ ሀገር ማለት ነው። እና በ66 ቀን ውስጥ ቪዲዮን ፈልጋችሁ እዩት እናንተ። በ66 ቀን ውስጥ 137,000 ብር አጠራቅሟል። 2 ወር ከምናምን ማለት ነው 137,000 ብር። እንግዲህ ይሄ ማለት ምንድነው በቀን ወደ 2,000 ምናምን ብር እየሰራ ነው ማለት ነው። በጣም ትልቅ ቢዝነስ ነው። እና በዚሁ አጋጣሚ ሊስትሮ ላይ ምናምን ሰው ስታዩ ወይ ሊስትሮ እኮ ነው ምናምን የምትሉ ሰዎች ምናልባት እናንተ ቢሮ ቁጭ ብላችሁ ከምትሰሩት ሳንቲም ይልቅ እየሰሩ ያሉ ናቸው። እና this is a business በቃ ፕሮፌሽናል ቢዝነስ እየሰሩ ነው እነዚህ ሰዎች። እና ይሄ የሚታዘንለት የሚለምን በምስኪን ህይወት ውስጥ የሚኖር ምናምን ብላችሁ አትዩት። ከሊስትሮች ስንት መምህሮች፣ የመንግስት ሰራተኞች፣ ወታደሮች ብዙ ሪስክ ያለው ስራ እየሰሩ የወረደ ሂሳብ ነው የሚቀበሉት። እና ይሄ በጣም ትልቅ ቢዝነስ ነው። የሚረዳ ምናምን አይነት አይደለም ሊስትሮ የሚሰራ ሰው። ትክክለኛ ቦታውን አውቆ ቢዝነሱን አጥንቶ የሚገቡ ሊስትሮዎች ትልቅ ቢዝነስ ነው በቃ እየሰሩ ያሉት። እንዴ ስንት ሰው ያገኛል በወር ውስጥ 70,000 ምናምን የሚያገኝ ሰው አለ እንዴ? ትልልቅ ስራ የሚሰሩ ሰዎች ናቸው እኮ ንግድ ውስጥ ያሉ ናቸው እነዚህ አይነት ገቢ ያላቸው በየወሩ። ግን ሊስትሮ ስለሆነ ብዙ ሰዎች ይሄ ስሜት ውስጣቸው ይገባልና በረከትም ብልጡ ይሄንን አጋጣሚ እየተጠቀመ በነገራችን ላይ እዚህ ልጅ ቪዲዮ ላይ ይሄንን ሲናገር ማለት ነው እኔ 137,000 ደርሻለሁ በ66 ቀን ብሎ ሲናገር ኮሜንቶቹን የኛ ሀገር ሰው እንግዲህ ኮማቾች የሚሉትን ስሙ። አንደኛው ኮሜንት 389 ኮሜንቶች አሉት። ሳጥናኤል የሚባል ኮማች እንደዚህ ብሏል። ሳጥናኤል በጌታ በኢየሱስ ስም ስምህ ይቀየር። ሳጥናኤል ምን እንዳለ ስሙ። ዋው ደስ ይላል ለሰጠህን መረጃ ከወረዳው ክፍለ ከተማ ገቢዎች ቢሮ ነን። ነፍስ አይማርም አንተ ልጅ። ይሄ ልጅ በነገራችን ላይ መረጃ እንደዚህ ሶሻል ሚዲያ ላይ ስትለቁ ጥንቃቄ አድርጉ። አንዳንድ ነገር ለሰው ያለ ጊዜው መነገር ስለሌለበትና ይሄ ልጅ እንግዲህ የሰበሰበውን እንደዚህ አይነት እውነተኛም ነገር ሊሆን ይችላል። ይሄ መረጃ ሰዎች ሊያገኙብህ ይችላሉ። አካባቢ ያለ ሰው እንዳይመቀኝብህ እግዚአብሔር ከመቀኛ ይጠብቃችሁ። እኛ ምድር ላይ ደግሞ መቀኞች በጣም ብዙ ነገር ያደርጋሉ። መልካም የሚባል ደግሞ ሰው እንደዚህ ብሎ ኮሜንት አድርጓል። የሊስትሮ እቃ የት ነው የማገኘው? ጠቁሙኝ ወገን። በጣም ነው የሚገርመው። ትልቅ ነገር። ጀለስ ደግሞ እዚህ ጋር ሂሳቡን አስልቶት አስቀምጦታል። የሲኖ ጫማ ነው እንዴ የምትጠርገው ብሎታል። ያው የማይገኝ ይመስላል ግን ይገኛል። ሊስትሮ በጣም ቆንጆ ስራ ነው። በዚህ ሰዓት ጫማችሁን አስጠርጋችሁ 30 ብር በተለይ እንደየሰፈሩ ቦሌ አካባቢ ቢሆን እስከ 50 ብር ነው የሚሰጠው። በቀን ውስጥ 50 ብር 10 ሰው እንዲያው ከጠዋት እስከ ምሳ ሰዓት 10 ሰው ብትጠርጉ 500 ብር ታገኛላችሁ። ሙሉ ቀን ደግሞ አሪፍ ሽቀላ ከተገኘ በቀን እስከ 100 ሰው አንድ ሰው ቢጠርግ 30 ሰው ቢጠርግ ስንት ይሆናል ማለት ነው? 1500 ማለት ነው። እንግዲህ ይሄ ልጅ ከዛ በላይም ይጠርጋል ማለት ነው። ጫማ መስፋት ሲኖርበት፣ ቀለም ደግሞ ሲኖርበት የበለጠ እስከ 100 ብር ከዛም በላይ የሚያስከፍሉ ሊስትሮች አሉ። ስለዚህ ጥሩ ስራ ነው ማለት ነው። ይሄ የተናቀ ስራ ሊመስለን ይችላል እንጂ እኛ ጥሩ በቃ ዋጋ የሚያስከፍል ፀሐይ ላይ የሚያሱል ሊሆን ይችላል። ሰዎች ብዙም በቃ ስራ ያለው ላይ መስል ይችላል። ግን በጣም ቆንጆ ጥሩ ቢዝነስ ነው ልላችሁ ነው። እና ብዙ የሚታዘንለት ሰው አለ። በረከት ግን አንደኛ ይሄ ልጅ እስቲ ከዚህ በፊት ያስተዋወቀላት ማስታወቂያ መጀመሪያ ሊሸለም መሆኑን ሲያቅ ያለውን ስሟት። 3 ዓመት ሊስትሮ ሰራው። አሁን ግን የቦንዳ ቤት ባለቤት ልሆን ነው። በጣም ደስ ብሎኛል። ቤተሰቦቼ የተሰጠ ቻሌንጅ 30,000 ብቻ ፎሎወርስ ይቀረዋል። ሁላችሁም ከስር ሜንሽን ያደረኩትን አካውንት አሁን 206,000 ደርሰዋል። 236,000 እንደገቡ ይሄን የምታዩት ቦንዳ ቤት ያስረክቡኛል። ፎሎ ማድረግ ከእናንተ ከምናችሁም አይቀንስም። የሰው ደስታ የሚያስደስታችሁ ሰዎች ሁላችሁም እየገባችሁ ፎሎ አድርጉና ፎሎወሩን ሙሉልኝ። እኔም ቦንዳ ቤቱን ልረከብ እስከምረከብ ጓጉቻለሁ። ሁላችሁንም አመሰግናለሁ።
በነገራችን ላይ ይሄ ልጅ ይሄንን ቻሌንጅ እየሰራ ያለው የሚያደርግላት ቻሌንጁን የሚያደርግላት ልጅ ገና 200 ምናምን ሺህ ፎሎወር ነች። የቦንዳ ቤቷ ባለቤት ማለት ነው፣ ሜሪ ቦንዳ የምትባለዋ። የጀለስን ቲክቶክ ገባ ብዬ አየዋለሁ። 1.1 ተመልከቱት። ቆይ ላሳያችሁ፣ ፎቶውን ላሳያችሁ። ያያችሁት ነው 1.1 ሚሊዮን ፎሎወሮች ያሉት ነው ጀለስ ማለት ነው። እና ቪዎቹን እዩት 4.2 4.4 2.6 እንዴ ጀለስ አንተ እኮ በቃ ትልቅ ቦታ ላይ ነው ያለው። በቃ አሪፍ ኮኔክሽን ውስጥ ነህ። ምንም አይሰራልህም ቦንዳ ቤቱ። እውነቱን ልንገርህ አይደለም እንደዚህ አነሰብኝ አስገመትኩት ምናምን አይደለም። በቃ አንቺ አርፈሽ ዝም ብለሽ ማስታወቂያሽን ስሪ፣ ስምሽን አታጥፊ። እንዴ በቃ ጥሩ ኮኔክሽን ላይ ነህ። ከዚህ በኋላ አሁን ይሄንን የተከተሉ ሰዎች ማለት ነው ሊስትሮን ትተህ ቦንዳ ብትጀምር አይከተሉህም። በቃ አሁን ጥሩ ስምህን ገንብተሃል። ጥሩ ብራንድ እየሆንክ ነው። በረከት ሊስትሮ ሲጠርግ አሳምሮ በቃ ይሄ ምርጥ ብራንድ ውስጥ ነህ። አርፈህ ሊስትሮ ባለህ ራዕይ ውስጥ ራስህን እያሳደግ ወደ ጫማ ቤት ጋር ምናምን ባለህ ልምድ ቦንዳ ቤትና ሊስትሮ በጣም የተለያየ ዓለም ስለሆነ ሲጀመር በመሰረቱ አንድ ሰው ሌላው የገነባውን ቢዝነስ ከታች ጀምሮ ሳይገነባው እንዲሁ ዝም ብሎ አምጥቶ ስለተረከበ ያስቀጥለዋል ማለት አይደለም። ቢዝነስ ልክ እንደ ልጅ ነው፣ ያድጋል። የሚያሳድገው ሰው ያስፈልጋል። ያንን ባህሪውን የሚያውቅ ሰው ያስፈልጋል። ቢዝነሱን ቢውልድ ማድረግ ይጠይቃል። ዝም ብሎ አምጥቶ 10 ብር መሸከም የሚችልን ሰው 100 ብር ወይ 1000 ብር ብትሰጡት ድንገት ቢውልድ ያላረገው ከሆነ ድንገት ነው የሚያፈርሰው። እና ብዙም ያን ያህል አንተ ያለህበት ሁኔታ አሪፍ ነው፣ ማደግ የሚችል ነው። በጣም ሰው እየተከተለህ ነው፣ እየወደደህ ነው ሰው። እና እንዲህ እያለቀስክ እየመጣህ ስምህን አታጥፋ። ከዚህ በኋላ ያለህን ይሄ ሪፒታንስ ተደጋጋሚነት፣ ለሰዎች ያለህን ታማኝነት አታጥፋ። እርግጠኛ ነኝ እነዚህን ቪዲዮዎች በመስራትህ የተወሰኑ ሰዎች ቅር ይላቸዋል። ለምን መሰለህ? አንደኛ ትልቅ የሚባል ነገር አይደለም የሰራኸው። እኔ እንደዛ ሆኜ ምናምን ውሃ ረጭቼ የሚያስብል ነገር ውስጥ አይደለም። አንዳንዴ እግዚአብሔር እድል ሲያመጣልን ወደኛ በቃ እንደ ተጨማሪ ነገር ነው። ከጎን ይሄን ነገር ቴንኪዩ በቃ ትልቅ ነገር አለ አንተ የሰራኸው ማለት ነው። ማስታወቂያ ትላልቅ ታዋቂ ሰዎች እንኳን የሚባሉ እንደዚህ አይነት ማስታወቂያዎችን ቢሰሩ 30 ሺህ 50 ሺህ ቢበዛ 100 ሺህ ቢቀበሉ ነው። አንተ ግን ለምን ተገምቶ 300 ሺህ ብር ሆነ ብለህ አልቀሰህ እንደዚህ አይነት ነገሮችን ባሰራ። ሁለተኛ አንተ ልብሶቹን እስቲ ልብስ ቤቶቹን ላሳያችሁ። እሱ ራሱ ሲያስተዋውቅ ያየሁት ነው። ልብስ ቤቶቹን ላሳያችሁ። ባለውለታዬን ይዤ ወደ አዲሱ ሱቅ መጥቻለሁ። ቤተሰብ 1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት ልረከብ ነው። አሁን የቀረኝ 15000 ፎሎወርስ ብቻ ነው። ሁላችሁም ከስር ሜንሽን ያደረኩላችሁን የሜሪ ቦንዳን አካውንት ፎሎ አድርጋችሁ አሁን 221000 ደርሰዋል። 236000 እንደገቡ ይሄን 1.5 ያወጣል የተባለውን ቦንዳ ቤት ቆጥረን እንረከባለን። ፎሎ ማድረግ ከምናችሁ አይቀንስም። ሁላችሁም ፎሎ አድርጉልኝ። አይ ላቭ ዩ ሶ ማች። አመሰግናለሁ። እንግዲህ ይሄ ነው ቦንዳ ቤት የተባለው። ሲጀመር አንተ እስከዛ ማስረከቢያ ቀን ድረስ እንዴት መረዳት ያቀታል? 1.5 ሚሊዮን እኮ እንደማይወጣ እንዲያይተህ ማወቅ ትችላለህ። በዚህ ክፍል ውስጥ በዚህ ጠባብ ክፍል ውስጥ ያሉትን ልብሶች እያየ ነው። የተሰቀለ ልብስ ብቻ ነው እንግዲህ እኔ የሚታየኝ አይደል? ተጠቅጥቆ እንኳን በመሳቢያ በእቃዎች የተቀመጠ የለም እንግዲህ ፊት ለፊት የሚታየው ከሆነ። ስለዚህ ይሄ 1 ሚሊዮን ብር እንደማያወጣ ግልጽ ነው። እዚህ ጋር ማወቅ ትችል ነበር ነው። ልክ ቻሌንጁን ስጨርስ ሌላ ከዚህ የበለጡ ልብሶች አከማችታ ይዛ ትመጣለች ብለህ አስበህ ነበር ነው። አሁን አስገመትኩት ምናምን የምትለው ነው። አንተ ራስህ ድራማ እየሰራህብን እንዳይሆን። ቦንዳ ልብስ እኮ ሰው የሚገዛው ቅናሽ ስለሆነ ነው አይደል? ቅናሽ ሆኖ ኦሪጂናል ስለሆነ ግን የተደረጉ ልብሶች ናቸው፣ ከውጪ ነው የሚመጡት። እና ሰው ቦንዳን የሚመርጠው ዋጋ የፌር ስለሆነ ነው። እና እነዚህ ልብሶች በዚች መጠን ከዛ ደግሞ ዋጋው ቅናሽ ሆኖ እንዴት ነው 1 ሚሊዮን ያወጣል ብለህ የምታስተዋውቀው? መጀመሪያ አንተ ራስህ፣ እነሱ አይደሉም። ሁለተኛ ደግሞ ቢዝነስ ማለት አሁን እዚህ ውስጥ የምታያቸው ልብሶቹ በቃ ይሄን ያህል ብር ስለ እሱ አይደለም። ቢዝነስ ማለት ቢውልድ የሚደረግ ነገር ነው። ይህንን ቤት የምትከራይበት ፕሮሰስ አለ። ንግድ ፍቃዱን ያወጣችበት ድካም አለ። ይህንን ልብሶቹን ያመጣችበት ድካም አለ። እየገዛች እየፈለገች አሪፍ አሪፉን እየመረጠች እያስተካከለች እየተተኮሰ ይሄ ሁሉ ስራ ተሰርቶ ነው። ይሄን ሁሉ ስራ በገንዘብ ብትመድበው ልክ ነው። የሰው ጊዜ ከልብስ ከምናምን ደግሞ የበለጠ ዋጋ ስላለው እና ብዙ የሚያደክም ነገር አርጋ ነው እዚህ ያመጣችው። እና ይሄን ያለቀ ነገር ከሆነ ናግባበት ስራው እያለች ያለችው አንተ ዝም ብለህ በቃ አርፈህ ጫማ ጥረግ፣ በቃ ጫማ ጋር አተኩር። እድለኛ ነበርክ እና ይሄ
እንደገና ከተማ ህዝብ ፊት አውጥተህ የምታሰጣው ነገር አይደለም። ፊት ለፊት ከተቀበል ካመሰገንክ በኋላ ያው እነዚህ ልብሶች በእርግጥ 1 ሚሊዮን የሚያወጡ አይደሉም። ስማርት በሆነ መንገድ ሰው የያዘውን ይዞ ነው ስማርት ሆኖ የሚቀጥለውና ቴንኪው ብለህ አመስግነህ ትልቅ ስራ አለማ ይሰራው አለቃቀስህ የሆነ በቃ ሲያለቅስ ምናምን ስታዩት የሆነ አመታት ዋጋ ከፍሎ ገንዘብ አውጥቶ ብዙ መከራ በልቶ የሆነ ነገር የሰራ ነው የሚመስለው። ግን 4 እና 5 ቪዲዮ ስለሰራህ ለሰው 100,000 የማይሞላ ፎሎወር ስለሰጠህ እንደዚህ ግን በቃ ትልቅ ነገር እንዳጣ ሰው አትሁን። እናንተም ደግሞ ሜሪ ምናምን ቦንዳ የምትባሉት እውነት ከሆነ ይሄ በጣም አደገኛ ግፍ ነው። የሰው ግፍ በልቶ ሰው በእንደዚህ አይነት መልኩ ግፍ መስራት ጥሩ አይደለም። የዚህ ልጅ እንግዲህ ግፍ እንዳይከተላችሁ ለተራ ነገር ብላችሁ እንዳይከተላችሁ መስጠት ካለባችሁ ስጡ፣ ስማችሁን አጥሩ። በቃ እናንተም በዚህ ግርግር ጥሩ ታዋቂነት ውስጥ ገብታችኋል። በነገራችን ላይ በጣም ብዙ ሶሻል ሚዲያ ኢንፍሉዌንሰሮች ምናምን ይሄው እኔንም ጨምሮ በእነሱ በማውራት እየፈመሰ ነው ያለው። ምክንያቱም ያው እንግዲህ ሰው እንደዚህ አይነት ነገሮችን ስለሚወድ ነው። ግን አንዳንዴ በህይወታችን የሚመጣውን እድል ለመጠቀሚያ ብቻ እናደርገው፣ እድሉንም እንጠቀም። ከዛ ደግሞ አድቫንቴጃችንን መያዝ እንችላለን። እና አንቺም ታማኝነትሽን ቀጥይ። ይሄ ትልቅ ነገር አይደለም። እውነትም እንደተባለው ሌላም ይሄን ቢዝነስ የምታውቂው ከሆነ ለአንቺ ቢውልድ ማድረግ አዲስ ቢዝነስ ትልቅ ነገር አለም ስምሽ ከሚጠፋ። ግን ደግሞ በእልህ ተጋብቶ ከዚህ ልጅ ጋር ሌላ ሰጣ ገባ ውስጥ ከመግባት የሥራ ጊዜሽን ነው የምታቃጥዩ። እርግጠኛ ነኝ ይሄ ልጅ ይሄን ቢዝነስ የማያውቀው እኔ እሱም በሆን አንቺኑ መልሼ ከፍዬ ወይም በገንዘብ ቀይርልኝ ብዬ ልስትሮይን አሳድጋለሁ እንጂ እዚህ ቢዝነስ ውስጥ አልገባም። የማያውቀው ከሆነ የገነባሽውን ነገር በጥቂት ቀን ውስጥ ሊያፈርሰውም ይችላል። ገና በመጀመሪያው ቀን አስገማቾች ይዘው ሊደራደር ከመጣ እንደዚህ አይነት ልጅ ነው ማለት ነው። እና አንቺ ግን ላንቺ አትጎጅም። ይሄን ብትሰጪው መገንባት እንዴት እንደምትችይ የምታውቂ ሰው ነሽ ብዬ አምናለሁኝ። በዚህ ግርግር ግን ይመችሽ፣ ታዋቂ የሆንሽ ነው። ጥሩ ስራ ነው እየሰራችሁ ያላችሁት። ግን ባጭሩም በዛም ሆነ በዚህ አብዛኛው ሰው ሶሻል ሚዲያ ላይ የምትመለከቱት ነገር ሁሉ እውነተኛ ነው ማለት አይደለም። የብዙ ሰዎች ድራማ ነው የሚበዛው። እንደዚህ አንዳንድ ሰው ተነጋግሮ ሁሉ ድራማ ይሰራል። ታውቃላችኋል። ይሄን ተነጋግሮ አንቺ እንዴት ይኛልሽ ከዛ እንዴ በዚህ ግርግር ሰዎች ጋር መድረስ ይችላሉ። እና እናንተ ልባችሁን አስጠጣችሁ እየተናደር እየተቆጫችሁ መሆን የለበትም እያላችሁ ግርግር ውስጥ የምትገቡ ሰዎች ብዙ አትጩ። ይሄ የማርኬቲንግ ሲስተም ሊሆን ይችላል፣ ግን ነው እያልኩኝ አይደለም። የእነዚህን ሰዎች ጉዳይ ወደ ዓለም አቀፍ ጉዳይ እንሄድና ሰሞኑን በጣም የታዘብኩት ወሳኝ አነጋጋሪ የነበሩ ጉዳዮች። ከዛ በፊት ግን እቺ ልጅ የእውነቷን ከሆነ ከበረከት እንግዲህ ሊስትሮ ጋር ስትደራደር የነበረው ቪዲዮ ስትሰራ የነበረች ልጅ ናት። እስቲ እሷ ምን ብላለች ብዬ ስመለከት በጣም አንድ ስማርት ቪዲዮ ሰርታ አየሁኝ። እውነቷን ከሆነ አላውቅም። እስቲ ግን ተመልከቷት። ምን ሰሞኑን ኮሜንት ላይ በጣም ያስተዋልኩት ነገር ምን እንደሆነ ታውቃላችሁ? የደሃ ልጅ አንቺ ድህነትሽን ረስተሽ ነው እንደዛ ቡና እንደማትሸጪ እንደነበረ ምናምን። አዎ ቡና ነበር የምሸጠው፣ አስተናግድ ነበር። ጀርቤን እስኪያመኝ ድረስ ፌስታል እያዞርኩ እሸጥ ነበር። እዛ በሴት አቅሜ እየተሸከምኩ ጀርቤን እስክታመም ስሰራ እዚህ መጥቼ 10 ካምፓኒ በሌሊት እየተነሳው እየተሯሯጥኩኝ ሁሉም ጋር ያቅሜን ስሞክር ግን አንድ ያገዘኝ ሰው የለም። እንትቼ እንደዛ ለፍቼ ነው ተለውጬ አሁን ያለሁበት ቦታ የደረስኩት። ድህነቴን ያሸነፍኩትን ለምኜ ሳይሆን ካለ ወንድም ካለ አባት ለብቻዬ ካለ አንድ አጋሽ ለብቻዬ ነው ይህንን ህይወት ሰርቫይቭ አድርጌ አሁን ያለሁበት ቦታ የደረስኩት። ልጅ መሆኔን አላፍርበትም። ባፍርበት ኖሮ ሚዲያ ላይ ወጥቼ የደሃ ልጅ ነኝ ህይወቴ መለወጥ ፈልጋለሁ ብዬ ቪዲዮ አልሰራም ነበር። በጣም ነው የምኮራበት፣ ምክንያቱም ያለፈ ህይወቴ ነው አሁን ያለሁበት ቦታ እንድቆም ያደረገኝ። እግዚአብሔር ይመስገን። ገና ከዚህ በኋላ ደግሞ በጣም ብዙ ሰክሰሶችን ታያላችሁ። አንዳንድ ሰዎች መውደቃችን ጠብቃችሁ ልትረጋገጡብን የምትፈልጉ ወይ ልፈምሱ የምትፈልጉ ሰዎች እግዚአብሔር ልብን ያያል ማለት ነው። እንደ ልባችሁ ነው የሚሰጣችሁ። ነው ያዘንኩት ደግሞ ሴቶች በጣም ብዙ ባድ ኮመንት ጽፉልኝ የነበራችሁ ሴቶች ናችሁ። እመኝኝ እንደ ሴት እንደኔ መፈተናችሁ አይቀርም እና you will feel it። እግዚአብሔር ይመስገን። አሁንም I'm grateful። አንተ የሚመስላችሁ እኛን አታክ የምታደርጉን በበፊት ህይወታችን ምናምን ነው አይደል? ድህነት የሚታፈርበት ነገር አይደለም ባይዘው። አብሶ ደግሞ እንደኔ ሰርቶ ለተለወጠ ሰው ድህነት በጣም የሚኮራበት ነገር ነው። ያለሁበት የቆምኩበት ቦታ ላይ የሰክሰስ ሚስጥር እኔና እኔ ብቻ ነኝ። ስለዛም ደግሞ እግዚአብሔር ይመስገን። ሼሽን ላይ ለተረዳችሁኝ፣ ከጎኔ ለነበራችሁ፣ እያጽናናችሁ ለነበረ፣ እውነታው ለገባችሁ ሰዎች በጣም ነው የማመሰግነው። 400,000 ፎሎወር ገብተናል። ቴንክ ዩ። በነገራችን ላይ ማለት ነው የሆነ ጥልቅ ብዙ ነገር እንዳሳለፈች ታስታውቃለች። እየተናገረች ሁሉ እንባዋ ሲመጣ ታያላችሁና አይ ዶንት ኖ ብቻ ጠንካራ ሴት ትመስኛለሽ። እንዲሁ ሳይሽ በጣም አድናቂሽ ነኝ። ንግግሯ ውስጥ በጣም ይሄ ቆራጥነት ይታያል። አይኗ ውስጥ የሆነ ሰዓት እንባዋ ሲመጣ ምናምን ፔንፉል ነገር የሚያሳልፈች ሴት ናትና
እውነቷን ከሆነ በጣም ደስ ይላል። ድራማም ከሆነ ግን እንግዲህ ምንም ማለት አንችልም። ሰው ከሚናገረው በላይ ህይወቱን ጠጋ ብሎ የሚያቀው ሰው ነው የሚያቀው። ሌሎቻችን አስተያየት ከመስጠትና ይሄ ልክ ነው አይደለም ከማለት ያለፈ ምንም ማለት አንችልም። ስለዛ ሰው እርግጠኛ ሆናችሁ መናገር አችልም። ግን በርቺ፣ ተመችቶኛል፣ እኔ ንግግርሽ በጣም ገዝቶኛል፣ መስጦኛል፣ ድንቅ ሰው ነሽ። እውነትሽን ከሆነ ገና ትልቅ ቦታ ምደርሽ አይነት ሰው ነሽ። በተለይ በተደጋጋሚ ካያቸዋት እግዚአብሔርን እያመሰገነች ነበር። እግዚአብሔር ረድቶኛል፣ እግዚአብሔር አሳልፎ አይሰጠኝም እያለች ስታወራ ነበር። በዚህ ሞቲቭሽ፣ በዚህ ኢንቴንሽንሽ እግዚአብሔርን ለማመስገን ያለሽ ልብ ከቀጠለ አም ቬሪ ሹር ትልቅ ቦታ ገና ጅማሬ ላይ እንደሆንሽ ነው። ገና ወጣት ነሽ እና አበረታታሻለሁ። እና እናንተ ሴቶች በተለይ ብላለች፣ የምትሰድቧት ሴቶች አቁሙ፣ ተዉ፣ ሴቶች አይደላችሁ ተዉ እያለቻችሁ ነው። በተረፈ ግን ጥሩ ነገር ነው። እግዚአብሔር ከማንንም ከታች አውጥቶ ወደ ላይ የሚያደርግ ታላቅ አምላክ ነውና ሁላችንም ልባችንን ተስፋችንን ምንም ነገር ላይ ሳይሆን በእግዚአብሔር ላይ ማድረግ ይሻለናል። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለም ወይ? እግዚአብሔር አይደለም ወይ? የሚገርመው ግን እስቲ ዓለም አቀፍ ሁኔታ ላይ ደግሞ ስንሄድ ሰሞኑን እንግዲህ በጣም አነጋጋሪ የነበረው የዓለም ዋንጫ ሲኖች ናቸው። በጣም ለየት ያሉ ነገሮች ሲካሄዱ ነበር። አንደኛው ለምሳሌ በጣም ብዙዎቻችሁ በተለይ ሶሻል ሚዲያው ላይ ክርስቲያን ቻናሉም ትልልቁም ትንንሹም ጀስቲን ቢበር ኢየሱስ ሃሌሉያ ምናምን ብሎ ዘመረ፣ በዓለም አደባባይ ስለ ኢየሱስ ሰበከ ይላሉ። ግን የሆነ ጀስቲን ቢበር ዘምሯል ወይ? ተመልከቱት። ይሄንን ያሳያል። Baby, just look at you, hallelujah. I'm loving it, hallelujah. Just the World Cup, hallelujah. World Cup, hallelujah. Just the World Cup, hallelujah. እንግዲህ ይመስለኛል ያው አንዳንድ ሰው እንግሊዘኛ ብዙም ሳይሰማ በቃ ሃሌሉያ የሚለውን ሲሰማ ጀስቲን ቢበር ወጥቶ እዛ አደባባይ ላይ እየዘመረ ነው ምናምን አይነት ነገር አንስተው መሰለኝ ሁሉም ሰው ሃሌሉያ የምትለዋን ወስደው ዝማሬ አምልኮ ኢየሱስን የሰበከ ምናምን መስሏቸዋል። አንድም ቦታ ኢየሱስ አላለም። ወርልድ ካፑን ስከታተል ስለነበር ያው ዘፈኑን ቁጭ ብዬ አላጠናሁትም፣ ግን ኢየሱስ የሚል ነገር የለም። ባይሆን ቤቢ ሃሌሉያ፣ በቃ ወርልድ ካፕ ሃሌሉያ። በእርግጥ እቺ ሃሌሉያ የምትለዋ ቃል በራሱ ፕሬዝ ጋድ አይደል? ሐሳቡ ፕሬዝ ጋድ እግዚአብሔር ለሌላ ነገር ስለማይጠቀም ሰው ማለት ነው። መንፈሳዊ ቃል ነው። እግዚአብሔር ይመስገን የሚል ሐሳብ ነው ያለው። በዛ ምክንያት ነው ያለው። ምናልባት እሱም ዘፋኙ አቅዱ ሐሳቡ ቀጥታ ከመጋጨት ወንጌል ሰብኮ ማይሆን ኢንዱስትሪውን በጣም ጫና ያረግባቸዋል። ታውቃላችሁ። ኢቭን እኛ ሀገር ያሉ አርቲስቶች ዘፋኞች አይደለም እንደዚህ ዓለም ደረጃ የሚታወቁ ጫና አለባቸው። መንፈሳዊ ነገር እንዳያረጉ በከባድ ፕሬሸር ውስጥ ናቸውና ያንን ጫና በቃ ለማቅለል ብሎ መሰለኝ መርጦ ሃሌሉያ የሚለውን ቃል መዝሙሩን አስመስሎ እግዚአብሔርን ያው ለማመስገን አድርጎ በዚህ ቃል ውስጥ እግዚአብሔርን ምስጋና ለመስጠት ይመስለኛል ብዬ አስባለሁ። ምክንያቱም ልጁ ያው መለወጡ ግልጽ ነው። መንፈሳዊ ፕሮግራሞች ላይ ይገኛል፣ ዝማሬዎች ላይ ይገኛል። እንደ በፊቱ አይነት ይሄ የተመጠመጠ አይነት እንደሌሎቹ አርቲስቶች ነገሮችን አቁሟል፣ ቀንሷል እና የሆነ ካራክተሩን እየቀየረ ያለ ሰው ነው። ብዙ ዋጋ የከፈለም ልጅ ነው። ልጁ ብዙ ጊዜ ከዚህ በፊት ዶክመንተሪ ስለሱ ስለሰራው ማለት ነው። ግን ዘምሯል ማለት ግን አይደለም። እቺን ግን ራሱ በማለቱ በጣም ክሪቲሳይዝ ተደርጓል። ትላልቅ ሚዲያዎችን ጨምሮ የህዝቡን ኢነርጂ ድሬን አረገ። በቃ የህዝቡን ኢነርጂ ገደለ። የማይደረግ ነገር የማይባል ነገር አለ። በቃ ምናምን ለምን ሃሌሉያ አለ ነው በነገራችን ላይ አይፈልጉም። እና በጣም እየተቹት ነበረ። እሱ ግን እግዚአብሔር ይመስገን አላሳጣውም። ዓለም ላይ ቀበለው ይችላል፣ ደስ ላይለው ይችላል። ሃሌሉያ ግን የምትለው ቃል በሱ ምክንያት በዓለም ላይ 200 እጥፍ ሰርች ተደርጓል። በዛ ሰዓት እሱ ዘፍኖ ሲጨርስ ምንድነው ይሄ ነገር? እሱ ምንድነው? በቃ ብዙ ሰዎች ተችዶ ነው ሊሆን ይችላል፣ አናውቅም። ምክንያቱም ታውቃላችሁ እንደ ኢትዮጵያዊ አይደለም፣ ዓለም ላይ ብዙ አይነት ሰው አለ። ወደዛ ኤዥያ ብትሄዱ ኤሮፓ አንዳንድ ሀገራቶች ምንም እግዚአብሔር ምናምን መንፈሳዊ ነገር የማያውቁ ሰዎች አሉ፣ ሲወለዱ ጀምረው ማለት ነው። ኢትዮጵያ አይደለችም አገር። እኛ ስለ እግዚአብሔር መንፈሳዊ እሴት ኖሮን ምናምን በሃይማኖት ምናምን ያደግንን፣ እዛ እንደዛ አይደለም። እና በጣም ብዙዎች ኪዩሪየስ ሆነው ምንድነው ይሄ ዝማሬ ምናምን ብለው ሰርች አድርገውታል። እሱ አትራፊ ነው። በዚህ ኬዝ እንኳን ስለሱ ማጥናት ከጀመሩ የሆነ ወንጌልን የሚሰሙበት አጋጣሚ ይኖራል ብዬ አምናለሁ።
ዓለም ግን ደስተኛ አይደሉም። በተለይ ኢንዱስትሪ ውስጥ ያሉ ይሄ ትላልቆች ምንድነው ቫይቡን ገደለው፣ ድምቀቱን አጠፋው፣ በቃ ሰዎቹን ኢነርጂ ገደላቸው ምናምን ብለው ተናደዱ፣ ተሳለቁ። ለምን? እነሱ የሚፈልጉት ማን ነው? እነ ሻኪራን ላሳያችሁ። እነሱ የሚፈልጉትን ላሳያችሁ። ይሄንን ነው እነሱ የሚፈልጉት። ይሄንን ነው እነሱ የሚፈልጉት። እኔ ዘፈኑን አላስደምጣችሁም። በቃ እዚች ድረስ ቁምጥ ያለ ቀሚስ ለብሰው ገላዋን እያሳየች ዳሊዋን እያወዛወዘች የምትጨፍር ራቁታን ሆኗ ተገላልጣ የምትወጣ ምናምን ስለሚፈልግ ዓለም ኢንተርቴይን የሚያደርጋቸው ይሄ ስለሆነ በጀስቲን ቤርበር ሲሳለቁ ቆይተዋል። በነገራችን ስለ ሻኪራ ሰሞኑን በጣም የሚባል ነገር አለ። በተለይ በዓለም ዋንጫ ዙሪያ አንዳንድ ኮንስፓይረሲዎች እየተነሱ ነው። ይሄ ከመጨረሻው ዘመን ጋር የሚገናኝ ነው እያሉ ነው። ይሄንን ምስል ተመልከቱት። ይሄን ቪዲዮን እያያችሁ ነው። ይሄን አለባበሷን ሁሉን ነገሯን ምናምን እዩዋት። ምንድነው እየተባለ ያለው? መጽሐፍ ቅዱስ ራዕይ ምዕራፍ 17 ቁጥር 4 ላይ አንድ ትንቢት አለ ስለ ሴቲቷ እንደዚህ ትሆናለች። ቆይ ላንብብላችሁ፣ ክፍሉን ላንብብላችሁ። ዮሐንስ ራዕይ ምዕራፍ 17 ከቁጥር 4 ጀምሮ። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በእንቆችም ተሸልማ ነበር። እያያችሁ ነው። በቀይና በሐምራዊ ልብስ ቀጥታ ዳይሬክትሊ ይሄንን ሐሳብ አንዱ እንግሊዘኛው የሚለው ፐርፕል ኤንድ ስካርሌት ከለር ይላል። ሁለቱንም ልብስ ለብሳለች፣ ፐርፕልም ስካርሌትም። ከዛ ምን ይላል? በወርቅና በከበሩ ድንጋዮች። ተመልከቱ አለባበሷን እንዴት እንደሆነ እያያችሁ ለብሳ ተሸልማ ነበር ይልና በእጇም የሚያጸይፍ ነገር የዝሙትንም እርኩሰት የሞላበትን የወርቅ ጽዋ ያዘች ይላል። የወርቅ ጽዋ ማለት በእነሱ በዛ ጊዜ እንግዲህ ጽዋ ማለት ዋንጫ ነው፣ በዋንጫ ነው የሚጠጣው እና የወርቅ ዋንጫ ወርልድ ካፕ እና ይሄን ነው እያሉ ያሉት ብዙዎች። እንግዲህ እውነት ሊሆን ይችላል። ለምን? የመጨረሻውን ዘመን ትንቢት እያቀላጠፉት ለሐሰተኛው በር እየከፈቱ ደጅ እየከፈቱ ሊሆን ይችላል። ወደታችም ዝቅ ብላችሁ ስታነበው በዓለም መንግስታት ላይ ቆማ ተቀምጣ አየኋት ነው የሚለው። እነዚህ 10 መጽሐፍ ቅዱስ ላይ ያሉ ቀንዶች ተባብረው ቺን ሴቲቷን ከፍ ሲያደርጉ በዝሙቷ ሁኔታዋን ተመልከቱ፣ አለባበሷን ተመልከቱ፣ ጭፈሯን ተመልከቱ። ከዛ እነዚህ የበለበሰቻቸውን የምታሳየው በዓለም ካርታ ላይ ቆማ ይላል እና ይሄን የወርቅ ዋንጫ ይዛ ዳይሬክትሊ ኤግዛክትሊ ባይጻፍም በቃ በዚህ ዘመን ሊሆን የሚችለው ይሄኛው ትንቢት ነው እና አንዳንዶች በጣም እያገናኙት ነው which is ሪያሊቲም አለው ሊሆን የሚችልም ነው። እና ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ እንዲህ አይነት ነገሮችን ስትመለከቱ የመጨረሻው ዘመን ፍጻሜ እያገኘ እንደሆነ እንድታውቁ መንቃት እንዲሆንልን ነው ለኛ። እንዲህ በዓለም አደባባይ ስጨፍር ስደንስ ስታያት ዝም ብላ አይደለም። ኢንዱስትሪው በስነ ስርዓት ተጠንቶ ተዘጋጅቶ ይሄንን ነገር ለማስፈጸም ተነስተው የሚሰሩ ሰዎች ናቸው። እና እንግዲህ ከሻኪራ ሰሞኑን ይሄ እየተባለ ነው። በመጨረሻ ግን ይሄ ልጅ በእናታችሁ እስቲ እኔ ምንድን ነው የምትሉት? ይሄ የስፔን ተጫዋች ይሄ ወጣቱ ልጅ እዩት፣ በእናታችሁ እስቲ እዩት። ምንድን ነው ሲዞር እሺ ምንድን ነው አሁን ከዚህ የምንማረው? ጌታን አሁን የእናንተ ልጆች ይሄንን ከፍተው ሳይሆን ምንድን ነው የሚማሩት? ሱሪ ዝቅ አድርጎ ፓንት ቂጥ እያሳየ የቂጡን ስንጥቅ እያሳየ አይከብድም? አሁን እንደዚህ በዓለም አቀፍ ደረጃ ስንት ቢሊየን ሰው ነው የሚያዩ ይሄንን እና ስንት ልጆቻችሁ ሁሉ ላሜኔ እያሉ እሱን የሚያደንቁት ሁሉ ነገ ቂጣቸውን ሱሪያቸውን ፓንታቸውን እያወለቁ ሊንቀሳቀሱ ነው ማለት ነው። ተወዳጅ ሰው የሚያደርገው ስለሆነ። በነገራችን ላይ እንደዚህ አይነት ኢንዱስትሪ ያሉ ውስጥ ያሉ ሰዎች ኮከቦች የሚያደርጉት ትንንሽ ነገር በዓለም ደረጃ ልክ እንደ ትሬንድ መቀጠል ይጀምራል። ይሄ ልጅ አንድ የሰማሁት ምንድነው ኳስ ጨዋታ ላይ እንደዚህ እያደረገ ላቡን ሲጠርግ ልክ እንደዚህ ያው እንደለመደው ፓንቱን ዝቅ አድርጎ ነበር። ከውስጥ ያደረገው የቁንጣው ጽሁፍ ይታያል እና ያቺን ጽሁፍ አይቶ ኳስ ጨዋታውን ሳይጨርስ ማለት የዓለም ዋንጫ ሳያልቅ የነዛ ቁንጣው ላይ የተጻፈው የጀርመን ካምፓኒ ነው ቦክሰሩን የሚያመርተው። ቁንጣው ላይ የተጻፈው ካምፓኒ ምርቱን ሽጦ ጨረሰና ቴንኪዩ አሉት። ሳንነግርህ ስላስተዋወክልን እናመሰግናለን አሉት። እና ዚስ ማች ዓለም የሚያቸው ሰዎች ናቸው ልላችሁ ነው። እንግዲህ ቁንጣውን የለበሰውን ከገዙ ደግሞ ቁንጣ አደራረጉንም ሰዎች ይኮርጃሉ ማለት ነው።
እና በስነ ስርዓት ልጆቻችሁን ቁጭ አድርጋችሁ ይሄ ስነ ስርዓት የሌለው ነው። ሰው ሱሪውን እንደዚህ ታጥቆ ነው መንቀሳቀስ። ላሳያችሁ አንዱ ያደረገው አሰልጣኙ ነው መሰለኝ እንግዲህ ስልጠናቸው ሰዓት ላይ ያደረገውን ተመልከቱ። እንደዚህ ታጠቅ፣ ላይ ድረስ ታጠቅ። የምን መንዘላዘል ትጥቅ ብለህ በቃ እንደዚህ ታጥቀህ ወገባችሁ የታጠቀ ይሁን ነው የሚለው። እና አንዳንዴ እንደዚህ አይነት ነገሮችን ስናይ ሳጠቃልለው እንደዚህ ልላችሁ ነው። በየሶሻል ሚዲያው፣ በየቲክቶኩ፣ በየቴሌቪዥኑ የሚታየው ነገር ሁሉ ገንቢ ላይሆን ይችላል፣ አዝናኝ ብቻ ላይሆን ይችላል። ከማዝናናቱ ጀርባ ተለብሶ አብሮ ተደርጎ ተደልሎ በከረሜላ እቃ ውስጥ እንደሆነ አድርጎ ደግሞ ትውልድን የሚመርዝ የሚያበላሽ፣ የማይጠቅም፣ የማያነሳሳ ወደ ውድቀት ወደ ክብር ወደ ሌለው ነገር የሚወስዱ ብዙ ነገሮች አሉና ለዛ ነው የምላችሁ አሁን እኛ እንግዲህ መተን ስብከትን ትምህርትን ብቻ አስተምረን መሄዳችን በቂ እንዳልሆነ ተረድቻለሁ። ምክንያቱም አንዱ ሰብኮ ይሄዳል፣ አንዱ አስተምሮ ይሄዳል፣ ሌላው ደግሞ የተመረዘ ነገርን በየሚዲያው ላይ የቆሸሸ ነገርን ሲሰማ ሲመለከት ይውላል። ይሄንን ፕላትፎርም እስከሚጠቀሙ ድረስ እኛም ተክተን እንደዚህ አይነት ነገሮችን ልንሞግት፣ ልናፈርስ፣ የጨለማውን ስራ ልናጋልጥ፣ ሐሳቡን ልናወርድ ይገባል። እርግጠኛ ነኝ ይሄ ቪዲዮ ብዙዎቻችሁ ሊጠቅም እንደሚችል አምናለሁኝ። ከዚህ መማር የሌለብንን ከትውልዳችን ከቤታችን እያወጣን ደግሞ ጠቃሚ የሆነውን ሐሳብ እያያዝን መልካም ትምህርቶችንም እያያዝን እንሄዳለን። በሚቀጥለው ሳምንት ከሳምንት በሚለው ፕሮግራማችን ላይ እንደገና እንገናኛለን። በጣም ነው ማከብራችሁ የምወዳችሁ። ይህንን መልእክት ለ10 ሰው ለ15 ሰው ሼር አድርጉልኝ። ወዳችኋለሁ።